ለማርገዝ እየሞከራችሁ ከሆነ በነገራችን ላይ የተወሰነ ደቂቃ ብቻ ስጡኝ። ስለ ቅርንፉድ ውሃ እንግዲህ ብዙ ነገር ሲባል ሰምታችሁ ልታውቁ ትችላላችሁ። ዛሬ የምነግራችሁ ነገር ግን እንዴት አድርጋችሁ አዘጋጅታችሁ እንደምትጠቀሙትና ለስንት ጊዜ እንደምትጠቀሙት ምን ያክል መጠን እንደምትወስዱት ማድረግ ያሉባችሁ ወሳኝ ነገሮችን በአጭር ደቂቃ ወደ እናንተ አደርሳለሁ ማለት ነው። ቪዲዮን እስከ መጨረሻ አመልክታችሁን እንዳትረሱ። ሰላም፣ እንዴት ናችሁ? እንኳን ወደ ማተርናል ኬር የዩቲዩብ ቻናል በድጋሚ በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ቤተሰቦችን ሰብስክራይብ በማድረግ ሰፖርት አድርጉን። ቪዲዮን ሲጀምሩት አልጎሪዝሙ እንዲረዳው ላይክ አድርጋችሁ ጀምሩት። ኮሜንት ሴክሽን ላይ ኮሜንት አስቀምጡ፣ ይላችሁን መልሳለሁ። አሁን ወደ ቪዲዮ ልግባ። ሀገራችን እንደ ኢትዮጵያ በቤት ውስጥ የሚወሰዱ መድኃኒቶች ብዙ ናቸው። ስፔሻሊ ደግሞ ማርገዝ እምቢ ሲላችሁ እንግዲህ በቤታችሁ አድርጉ የምትባሉት ነገር በሶሻል ሚዲያውም የመንደሩ የሚወራው ወሬም ብዙ ነው ማለት ነው። ዛሬ ግን የምነግራችሁ በጣም ስፔሲፊክ የሆነ በሳይንስ የተደገፈና ምንም ውዝግብ የሌለው በቃ እንቅጯን ነው የምነግራችሁ ማለት ነው። ያው እንደተለመደው ይህ የቅርንፉድ ውሃ ለምን ይጠቅማል መሰላችሁ? አንደኛ እንድታረግዙ ያደርጋችኋል። ሁለተኛ ለሚዛባ ፔሪድ የማስተካከል አቅም አለው። ሶስተኛ ግን የወንድ የዘር ፈሳሽ ጥራት እንቅስቃሴና ቅርጹ ደግሞ የተስተካከለ ካልሆነ በቀላሉ ያንን ነገር አስተካክሎ አሁንም በድጋሚ በቀላሉ እንድታረግዙ ያግዛችኋል ማለት ነው። የቅርንፉድ ውሃ የምትጠቀሙ ከሆነ ባንዴ ታረግዛላችሁ የሚባል ነገር አለ። ሌሎቹ ደግሞ ምን ይላሉ? የቅርንፉድ ውሃ ሁልጊዜ ጧት እየተነሳችሁ ብትጠጡ 100% ሴፍ ነው ወይም ደግሞ ለሰውነታችሁ ይስማማል የሚሉም አሉ። ችግሩ ግን እዚህ ጋር ነው ወዳጆች፣ እነዚህ ሰዎች ልክ ናቸው የሚለው ነገር ነው። ቅርንፉድ የሚባለው ተክል ወይም የቅርንፉድ ውሃ በምትጠቀሙበት ሰዓት እንግዲህ በውስጡ ወሳኝ የሆነ ኮምፓውንድ ወይም ደግሞ ሚኔራልን አካቶ ይዟል። ኢግኖይል የሚባል ማለት ነው። በሚገርማችሁ ሁኔታ ይህ ኢግኖይል የሚባለው ሚኔራል ደግሞ ወደ ሪፕሮዳክቲቭ ሲስተም ወይም ደግሞ ወደ እናቶች፣ ወደ ሴቶችና ወደ ወንዶች የመራቢያ አካሎቻችን እንግዲህ ከፍተኛ የሆነ የደም ፍሰት እንዲካሄድ ያደርጋል ማለት ነው። አንደኛ በዚህ መልኩ ይጠቅመናል። ሁለተኛ ደግሞ የወር አበባ በሚዛባበት ሰዓት የማስተካከል ከፍተኛ ጠቀሜታ አለው። ከዚህ በተጨማሪ ግን ይህ ቅርንፉድ ምንድን ነው መሰላችሁ? አንቲኦክሲደንት ነው። አንቲኦክሲደንት ማለት እንዴት ነው? እንግዲህ የተለያዩ ሴሎችና ዲኤንኤዎቻችን ማለት ነው ከተለያዩ ኢንፌክሽን እና ቶክሲን ነገሮች፣ መርዛማ ነገሮች የመጠበቅ አቅም አለው። ይህ እንግዲህ ከሚታሰበው በላይ በጣም ጠቃሚ ነገር ነው ለኛ ማለት ነው። እነሱን ኢንፍላሜሽኖች ወይም ደግሞ ብግነት የሚባለው ነገር በቀላሉ እንዳይፈጠር በእኛ ላይ በሚያደርግበት ሰዓት እንግዲህ በቀላሉ ጽንስ እንዲፈጠር የማገዝ ቻንሱ በጣም ከፍ ይላል። እሱ ብቻ አይደለም፣ በነገራችን ላይ በቀላሉ ለኢንፌክሽን ወይም ደግሞ ዩሪነሪ ትራክት ኢንፌክሽን ስፔሻሊ ሴት እህቶቻችን ለሽንት ቧንቧ ኢንፌክሽን እና ይህ ዳሌ መገጣጠሚያ አካባቢ የሚከሰቱ በተደጋጋሚ የሚከሰቱ ኢንፌክሽኖች አሉ። ይህ ፐልቪክ ኢንፍላማተሪ ዲዚዝ የምንላቸው በእነሱ በተደጋጋሚ እንዳይከሰትባቸው እንግዲህ የመከላከልና የመጠበቅ አቅም አለው። ይህ ኢግኖይል የምንለው ኬሚካል የት ውስጥ የሚገኘው? ይህ ቅርንፉድ ውስጥ የሚገኘው ማለት ነው። ስለዚህ ከማርገዝ ጋር ምን ያገናኘዋል የሚል ጥያቄ እንዳይፈጠርባችሁ። ከማርገዝ ጋር እንግዲህ የመጀመሪያው ነገር ይህ ኦቫሪ ወይም እንቁልጥ የምንለው ወይም ደግሞ እንቁላሎች የሚያድጉበት የማህፀን ክፍል ፋንክሽኑ በተስተካከለ መንገድ እንዲጠበቅ የማድረግ አቅም አለው ማለት ነው ቅርንፉድ በመጀመሪያ ደረጃ ይሄ ነው። ሌላኛው ግን ቅድምም ጠቅሼዋለሁ፣ የወንድ የዘር ፈሳሽ ጥራትና መጠኑ እንቅስቃሴና ቅርጹ በደንብ የተስተካከለ እንዲሆን ስፔሻሊ ጤንነቱ በጣም አሪፍ እንዲሆን ይጠብቃል ማለት ነው። ስለዚህ ቅርንፉድ ከምታስቡት በላይ እርግዝና ቶሎ እንዲፈጠር የማገዝ ቻንሱ በጣም ከፍ ያለ ነው ማለት ነው። ነገር ግን ውድ ቤተሰቦች እዚህ ጋር መያዝ መቻል ያለባችሁ ነገር ቅርንፉድ እንደሆነ መድኃኒት ልትወስዱት አይገባም ማለት ነው። ቀጥዬ የምነግራችሁ ወሳኝ ነገር አለ። በእርግጥ ግን እኔ የምነግራችሁ ነገር ሰፖርት ያደርጋል ወይም ደግሞ እንድትጸንሱ ይገፋፋል ወይም ደግሞ ሰፖርት ያደርጋል እንጂ የሆነ ለማርገዝ እምቢ ሲላት የሆነች እናት የምትወስደው አይነት መድኃኒት አይደለም። አብዛኛው ማህበረሰብ በሚገርማችሁ ሁኔታ እዚህ ጋር ነው በጣም ትልቅ ስህተት የሚሰራው። ቅርንፉድ ውሃ ሲባል እንግዲህ አብዛኛው ማህበረሰብ በጣም አብዝቶ ይጠቀመዋል። ሌላኛው ደግሞ ለረጅም ጊዜ ይጠቀማል ማለት ለስንት ጊዜ እንደሚጠቀም ራሱ አብዛኛው ሰው አይገባውም ወይም ደግሞ አያውቅም ማለት ነው። ዝም ብሎ በተለምዶ በሰፈር የሚወራው ወሬ እንደዚህ አድርጋችሁ ውሰዱ ተብሎ እንግዲህ ረጅም ጊዜ የሚጠቀሙት አሉ። ፕላስ ደግሞ መጠኑን አብዝተው የሚጠቀሙት አሉ። እሱን ስፔሲፊክ አድርጌ ስንት ፍሬና ለስንት ጊዜ እንደምትወስዱት ልንገራል። እሱ ብቻ አይደለም፣ ሕክምናዎችን የሚተዋሉ በሚገርማችሁ ሁኔታ ስፔሻሊ ደግሞ ይህም በቤት ውስጥ የሚወሰዱ መድኃኒቶችን ከጀመሩ በኋላ
ወደ ሕክምና መሄዱን ቶታሊ ይረሱታል ወይም ደግሞ ይተውታል። ይህም ደግሞ በጣም ትልቅ ስህተት ነው። እንደዚህ መደረግ መቻል የለበትም ማለት ነው። ቅርንፉድ ሰፖርት ያደርጋል ወይም ደግሞ ያግዛችኋል እንጂ አሁንም አንዲት እናት ማርገዝ እምቢ ሲላት እንድታረግዝ የሚያደርግ መድኃኒት አይደለም። ኮምፕሊትሊ የተሳሳተ ነው። የቅርንፉድ ውሃ በጣም አብዝታችሁ በምትጠቀሙበት ሰዓት የሚከሰትባችሁ ነገር እስፔሻሊ ደግሞ ይህ ሆዳችሁ አካባቢ የመነፋትና ምቾት የመንሳት አይነት ነገር በጣም ያጋጥማችኋል ማለት ነው። ሌላኛው ደግሞ በደማችሁ ውስጥ የሚገኘው የስኳር መጠን በጣም ይቀንስባችኋል፣ ይወርድባችኋል። ከፍተኛ የሆነ የሆርሞን መረበሽና መዛባት ያጋጥማችኋል ማለት ነው። እነዚህን ስህተቶች በምትሰሩ ሰዓት ለረጅም ሰዓትና በጣም አብዝታችሁ በምትጠቀሙበት ሰዓት ማለት ነው። በጣም የሚያስጠላውና ከባዱ ስህተት ግን እዚህ ጋር ነው። ምንድነው መሰላችሁ? ይህንን የቅርንፉድ ውሃ በምትጠቀሙበት ሰዓት አሁንም ወደ ሕክምና መሄድ ትተውና ይህ በጣም ወሳኝ የሚባሉ መድኃኒቶች አሉ። እንግዲህ ማርገዝ እምቢ ሲላችሁ የሚሰጡ እንደ ሊትሮዞል እና ክሎሚፌን ሲትሬት አይነት መድኃኒቶች ማለት ነው። ብዙ ጊዜ ነው ቪዲዮ ሰርቻለሁ። እነሱን መድኃኒቶች ሳትወስዱ ትቀራላችሁ፣ ወይም ደግሞ እነሱን መድኃኒቶች ሳትወስዱ ረጅም ጊዜ ታሳልፋላችሁ። እንደዚህ አይነት በቤታችሁ የሚደረጉ ነገሮችን እያደረጋችሁ ማለት ነው፣ በቀላሉ ማርገዝ እየቻላችሁ። ያን ነገርም እንግዲህ እንደ ጉዳት ነው የምወስደው። ምክንያቱም ምን መሰላችሁ? በሰዓቱ እንግዲህ ሕክምና ቦታ ሄዳችሁ ተመርምራችሁ መድኃኒቶችን ዶክተሮቻችሁ የሚያዟችሁ መድኃኒቶች ብትወስዱ እንግዲህ በቀላሉ ሊፈታ የሚችል ነገር እያባባሰባችሁ ነው ማለት ነው። ስለዚህ እንዴት አድርገን በጥሩ መንገድ እንጠቀመው ነው የቪዲዮ ወይም ደግሞ ዋና ዓላማው የዛሬው ርዕስ እሱ ነው። በነገራችን ላይ በመጀመሪያ ምን ታረጋላችሁ? ከ4 እስከ 5 ፍሬ ቅርንፉድ ታደርጋላችሁ። ከዛ በኋላ በአንድ ብርጭቆ ውሃ ትዘፈዝፉታላችሁ ማለት ነው። ከዛ ዘፍዝፋችሁ ማሳደር ነው። ስታሳደሩት እንግዲህ ከ6 እስከ 8 ሰዓት ተዘፍዝፎ ሊያድር ይችላል ማለት ነው። ያነ ቅርንፉድ በቀን አንዳንዴ ብቻ ጧጧት በባዶ ሆዳችሁ እንግዲህ ያንን አንድ ብርጭቆ መጠቀም ማለት ነው። ከዛ ውጭ እንግዲህ ማብዛት የለባችሁም። በሚበዛበት ሰዓት በጣም ከፍተኛ የሆኑ ችግሮች ነው በሚገርማችሁ ሁኔታ የሚያመጣባችሁ። ሌላውና ከባዱ ነገር ግን ምን መሰላችሁ? መጠቀም ያለባችሁ ከ2 እስከ 3 ሳምንት ብቻ ነው። ይህንን ነገር ደጋግማችሁ መጠቀም ያለባችሁ ማለት ነው፣ ሳታቋርጡ ጧት። ነገር ግን ከ3 ሳምንት በላይ መጠቀም የለባችሁም። ከፍተኛ የሆነ ጉዳት ነው ያለው። ይህንን የቅርንፉድ ውሃ እየተጠቀምሽ ግን ለማርገዝ እየሞከርሽ ካለ ማለት ነው ማስተዋል ያሉብሽ ነገሮች አሉ። የመጀመሪያው ምንድነው? ውጻት ወይም ኦቭሌሽን የሚባለውን ነገር ላይ ግንኙነት ለማድረግ መሞከር መቻል አለብሽ። አንቺ ብቻ መልፋት የለብሽም። በነገርሽ ላይ እንዳንቺ ልክ ባልሽም 50% ነው ያለመውለድ ቻንስ ያለው። ስለዚህ አንዲት እናት ለ2 ለ3 ዓመት ዝም ብላ ብቻዋን ልትለፋ አይገባም። ማለት በቃ መውለድ አቃተኝ ብላ ሰውየው ሳይመረመር የተለያዩ ምርመራዎችን ሳያደርግ መቅረት የለበትም። ባልሽንም ማስመርመር መቻል ይኖርብሻል ማለት ነው። ሌላኛው ግን ምንድነው? የአኗኗር ዘይቤን ማስተካከል። ይሄ ጤነኛ የሚባል ኑሮ መገንባት መቻል አለባችሁ። አኗኗር ዘይቤ ሲባል እንዴት ነው? የተወሰነ እንቅስቃሴ ማድረግ፣ አመጋገብ ማስተካከል፣ ስፖርት በተወሰነ መልኩ መስራት፣ ቦዲ ማስ ኢንዴክስ ወይም ደግሞ ውፍረታችሁን መቀነስ። በጣም ቀጫጫ ከሆናችሁም ደግሞ እሱን ደግሞ በስፖርትም ሊሆን ይችላል የተወሰነ ለማምጣት መሞከር መቻል አለባችሁ። እንዳለ ነው አፌክት የሚያደርገው። ከነዚህ በተጨማሪ ግን በቂ የሆነ እንቅልፍ መውሰድ መቻል አለባችሁ። ስራ ማብዛት የለባችሁ። በጣም ቴንሽን መሆን የለባችሁ። በጣም በምትጨናነቁበት ሰዓት ሴቶች እንግዲህ የሆርሞን ለውጥ በጣም ይከሰትባችኋል። በዛ ሰዓት ለማርገዝ በጣም ይከብዳችኋል ማለት ነው። ኮምፕሌትሊ እነዚህ ነገሮች ማስተካከል መቻል አለባት አንዲት ለማርገዝ እየሞከረች ያለች እናት ማለት ነው። ስለዚህ ውድ ቤተሰቦች እንደነገርኳችሁ ነው የቅርንፉድ ውሃ እንግዲህ የሆነ ለማርገዝ የሚረዳ የሆነ መድኃኒት አድርጋችሁ እንዳትወስዱት። ሰውነታችሁን የሚያግዝና የሚያመቻች ነገር ነው ወይም ሰፖርት የሚያደርግ ነገር ነው እንጂ ነው ምላችሁ። በመጨረሻ ማርገዝ እምቢ ካላችሁ መጀመሪያ በቤታችሁ እስከ መሞከራችሁ በፊት ሐኪሞቻችሁ ማማከር መቻል አለባችሁ። ሂዳችሁ እንግዲህ የሚሏችሁን በተግባር ማሳየት መቻል ይኖርባችኋል። እና ለማርገዝ እየሞከራችሁ ያላችሁ እናቶችም የተወሰነ እውቀትም ያስፈልጋል። ከእውቀቱ በተጨማሪ ግን ትልቁ ነገር ደግሞ ፈጣሪ ሲፈቅድና እሱ ያለው ሲሆን ነው። ጸሎት ማድረጋችሁ እንዳትረሱ። ላለው ቪዲዮ ጠቃሚ ከነበረ እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። ኮሜንት ሴክሽን ላይ ጥያቄ የፈጠረ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ሁላችሁን መልሳለሁ። ስለነበረኝ ጊዜ አመሰግናለሁ። በሌላ ቪዲዮ ሌላ ጊዜ እመለሳለሁ። እስከዛው ግን ቸር ሰንብቱልኝ።